ሰላም ጤና ይስጥልን እንደምን አላችሁ ውድ የቮይስ ኦፍ ራያ ቤተሰቦች፣ ዛሬም ለዕለተ ረቡዕ ትኩስና ወቅታዊ መረጃዎችን ይዘን መጥተናል። በቅድሚያም አበይት ርዕሶችን እናስቀድማለን። የትግራይ ዓለም አቀፍ ምሁራንና ባለሙያዎች ማህበር የአቋም መግለጫ አውጥቷል። የጨርጨር ህዝብ ሰላማዊ ሰልፍና የህወሓት ውጥረት ነግሷል። በህገወጥ መንገድ ሳውዲ ሲጓዙ የነበሩ ስደተኞች ጀልባዋ መስጠሟ ተሰማ። የህወሓት ቡድን ባለማጣና በመሆኒ ከተሞች አፈናና ግድያ ማድረጉ ተሰማ። በመጨረሻም የትግራይ ጄኔራሎች በጦርነቱ ሀብታቸው መጨመሩን ፎርብስ መጽሔት አጋለጠ የሚሉት ናቸው። በዝርዝር ወደ አዘጋጀናቸው እነሆ። የትግራይ ዓለም አቀፍ ምሁራንና ባለሙያዎች ማህበር በወቅታዊ ጉዳይ የአቋም መግለጫ ወጣ። የትግራይ ዓለም አቀፍ ምሁራን ባለሙያዎች ማህበር ወይም GSTS በመግለጫው የትግራይ ክልል ጊዜያዊ አስተዳደር ክልሉን ለመታደግ 4 ጉዳዮችን በአስቸኳይ መፈጸም እንደሚገባው ጥሪ አቅርበዋል። እነዚህም ጊዜያዊ አስተዳደሩ በደቡብ ትግራይ ዞንም ሆነ በሌሎች አካባቢዎች በአፈሙዝ ተጠቅሞ የህዝቡን መብት ለማዳከም የሚያደርገውን ጥረት የከፋ ትርምስና ግጭት ሊያስከትል ስለሚችል ከዚህ ድርጊቱ በአስቸኳይ እንዲቆጠብ፣ የጊዜያዊ አስተዳደሩ ፕሬዝዳንት ከዚህ ቀደም በትግራይ ተወላጆች መካከል አዳኝና ታዳኝ፣ አሳዳጅና ተሳዳጅ፣ አሸናፊና ተሸናፊ እንደማይኖር የገቡትን ቃል አክብረው የትግራይ ተወላጆችን አንድነትና ብሔራዊ ጥቅም አደጋ ላይ ከሚጥሉ ተግባራት እንዲቆጠቡ፣ ህጋዊ መሰረት የሌለውና ጽምዶ በሚል በሚጠራው እንቅስቃሴ የትግራይ ህዝብ ሙሉ በሙሉ ወደ ጥፋት የሚመራና የትግራይን ከባድ አደጋ ውስጥ የሚከት በመሆኑ ይህን እንቅስቃሴ ለጊዜያዊ አስተዳደሩ በአስቸኳይ እንዲያስቆም፣ በመጨረሻም ጊዜያዊ አስተዳደሩ ሁሉም የትግራይ ፖለቲካ ኃይሎችና የማህበረሰብ ክፍል የሚያሳትፍ ብሔራዊ ምክር ቤት በመመስረት መፍትሄዎችን በጋራ እንደሚፈልግ የሚሉት ናቸው። የራያ ሰላማዊ ሰልፍና የህወሓት ውጥረት አፋኝና ገዳይ መሆኑን በተግባር እያሳየ የመጣው የህወሓት ቡድን መንገላታትና በደል የደረሰበት የራያ ህዝብ ተቃውሞውን ማንሳት ከጀመረ ሰነባብቷል። በማይጨውና መሆኒ ቀጥሎም ትናንትና እሁድ በጨርጨር ከፍተኛ ሰላማዊ ሰልፍ ተደርጓል። አስቀድሞ ሰልፉን ለማስቀረት የተለያዩ ማስጠንቀቂያዎችና ዛቻዎችን አልፎም ኬላዎችን በመዘርጋት ማለትም በጣቢያ ሐደ አልጋ 5 ኬላዎች፣ በባላ ከተማ 4 ኬላዎች፣ ጨርጨር መግቢያ ላይ 4 ኬላዎች፣ በውላጋና ወደ ጨርጨር መግቢያ 5 ኬላዎችን አድርገው ህዝቡን ሲያንገላቱና እንዲመለስ ቢሞክሩም ጀግናው የራያ ጨርጨር ህዝብ ግን ተቃውሞውን ያለ ምንም የጸጥታ ችግር ማካሄዱንና ለህወሓት ያለውን ጥላቻ እንዲሁም ጦርነት አንፈልግም ማለታቸውን ከምንጮቻችን ለማረጋገጥ ችለናል። በህገወጥ መንገድ ሲጓዙ የነበሩ ስደተኞች ጀልባዋ በመስጠሟ ተሰማ። የአገሪቱ ሰላም ማጣት፣ ጦርነት መብዛት እንዲሁም በስራ አጥነት ተስፋ የቆረጡ ወጣቶች ምርጫቸው ስደት ነው። የከፋ የሚያደርገው ደግሞ በህገወጥ ደላሎች አማካኝነት በበረሃና በባህር የሚሄዱ ስደተኞች ቁጥራቸው እየጨመረ መምጣቱ ነው። በተለይም በሰሜኑ ጦርነትና የመልካም አስተዳደር እጦት እንዲሁም አፈና፣ ዝርፊያና ግድያ ባህል እየሆነ በመጣበት የራያ ወጀራት፣ የራያ አዘቦ አካባቢዎች ወጣቶች ህገወጥ ስደትን እየመረጡ መሆኑ ለማወቅ ተችሏል። በዚህም እሁድ ስደተኞችን አሳፍራ ወደ ሳውዲ ስትሄድ የነበረችው ጀልባ በመስጠሟ 154 ስደተኞችን ይዛ የነበረ ቢሆንም 142ቱ መሞታቸው ተረጋግጧል። በዚህም አብዛኛው ወጣቶች የራያ ወጀራት፣ የራያ አዘቦና የአለማጣ ወጣቶች መሆናቸውን ምንጮቻችን አረጋግጠዋል። ቮይስ ኦፍ ራያም ለመላው ኢትዮጵያውያንና የራያ ህዝብ እንዲሁም ለመላ ቤተሰቦች መጽናናቱን ይመኛል። የህወሓት ቡድን ባለማጣና መሆኒ አፈናና ግድያ መቀጠሉ ተሰማ። ያለማጣ ከተማ ነዋሪ የሆነው ወጣት ክፍሎም ከበደ ትናንትና ጠዋት በወያኔ ታጣቂዎች መታፈኑን
ምንጮቻችን አረጋግጠዋል። በተመሳሳይ ዜና የመሆኒ ከተማ ኮሚኒኬሽን ጉዳዮች ኃላፊ የሆኑት ወይዘሮ ሕግጋት ፀሐዬ በወያኔ ልማት ቡድን በመሃል ከተማ መደብደባቸውን ሰምተናል። በመሆኑም የወያኔ አሁንም የተለያየ አስተሳሰብና ልዩነት ያላቸውን ወጣቶችንና ኃላፊዎች ማሸማቀቅና በመደብደብ ተስፋ መቁረጡ ማሳያ ነው ሲሉ አንዳንድ ነዋሪዎች ለጣቢያችን መረጃዎችን ልከውልናል። የትግራይ ጄኔራሎች በጦርነቱ የሀብት መጠናቸው መጨመሩን ፎርብስ መጽሔት አጋለጠ። ጦርነት ሲጀመር ፖለቲከኞች ጥይት ያቀብላሉ፣ ባለጸጎች ምግብ ይሰጣሉ፣ ድሆች ግን ልጆቻቸውን ይለግሳሉ። ጦርነቱ ሲያበቃ ፖለቲከኞች ቀሪ ጥይቶችን ይሰበስባሉ፣ ባለጸጎች ከጦርነቱ በተረፈው ሀብታቸው ይበለጽጋሉ፣ ድሆች ግን ልጆቻቸውን በመቃብር ስፍራ ይፈልጋሉ። እንደተባለው የትግራይ ብሎም የኢትዮጵያ ጠላት የሆነው የህወሓት ቡድን በሆነው ባልሆነው ጦርነት እየከፈተ የክልሉን ሀብት እየዘረፈና ሲፈልግ ወደ ኤርትራ ሲያሻ ወደ ፌዴራል መንግስት እየላከ ፖለቲከኞችና ጄኔራሎች ሀብት እያሳደጉ ሲሆን በአንጻሩ ለሀገር ክብር ሲሉ መስዋዕትነት የከፈሉ የድሃ ታጋይ እናቶች በረሃብና በበሽታ እያለቁ ይገኛሉ። ፎርብስ መጽሔት ዘ ራይዚንግ ብሌነር ብሎ ባወጣው የፊት ገጹ የትግራይ ጄኔራል ኃይለ ሥላሴ ግርማይ ወይም በቅጽል ስሙ ወዲም በይተይ ዘ ማን ሁ ተርንድ ዋር ኢንቱ ዌልዝ በሚል ርዕስ የትግራይ ጄኔራሎች በጦርነቱ በንጹሃን እንደሚያካበቱትን ሀብት አጋልጧል። በተጨማሪም በትግራይ በህፃናት ሞት ሀብቱን ያሳደገው ጄኔራል አሁንም ሌላ ጦርነት ለመለኮስ ዝግጅቱን ጨርሷል ሲል በፊት ገጹ አስነብቧል። ክቡራን የቮይስ ኦፍ ራያ ዩቲዩብ ቻናል ተከታታዮች ለዕለቱ ያዝናቸው ትኩስና ወቅታዊ ዜናዎችን እነዚህ ይመስሉ ነበር። ከወደዳችኋቸው ላይክ እና ሼር በማድረግ ቤተሰብ ይሁኑ። መልካም ሁሉ ተመኘንላችሁ።